ኢትዮጵያዊው ዘ ዊከንድ አቤል መኮንን ተስፋዬ ወይም ዘ ዊከንድ የተወለደው ፌብሩዋሪ 16 1990 ቶሮንቶ ካናዳ ውስጥ ነበር። አባቱ መኮንንና እናቱ ሳምራዊት ከኢትዮጵያ ወደ ካናዳ በ80ዎቹ ነበር የሄዱት። ሰላም እንዴት ናችሁ? በዛሬው ቪዲዮ የትውልደ ኢትዮጵያዊውን ዘ ዊከንድ ሙሉ ታሪኩን ይዤላችሁ መጥቻለሁ። እናንተም ሰብስክራይብ፣ ላይክ፣ ሼር አድርጉና ፈንዲሻችሁን ይዛችሁ ተከታተሉ። ወደ ቪዲዮ። አቤል ገና 2 ዓመቱ እያለም አባቱ ቤተሰቡን ጥሎ ሄዶ ሌላ ትዳር ይመሰርታል። አቤልም ስለ አባቱ በተጠየቀ ጊዜ ጥሏቸው ከመሄዱ ውጪ ምንም አይነት መጥፎ ባህሪ እንዳልነበረበት እንዲሁም አልፎ አልፎ ያገኘው እንደነበረ ተናግሯል። የአቤል እናትም ብዙ ስራዎችን ትሰራ ነበር። በዚህም ምክንያት እናቷ አቤልን በማሳደግ ታግዛት ነበር። በዚህም አቤል ቁጥጥር አይበዛበትም። ዊድ ከማጨስ እስከ መጠጥ እንዲሁም የተለያዩ እንደ ዛናክስ አይነት መድኃኒቶችንም ይወስድ ነበር። የ17 ዓመቱ እያለም ከሃይ ስኩል ያቋረጥና ወደ ቶሮንቶ ጎረቤት ወደ ሆነችው ፓርክዴል ከሁለት ጓደኞቹ ጋር ሄደው መኖር ይጀምራሉ። የአቤል ከ17ኛ እስከ 21ኛ ያሉት እድሜዎቹ አንዳንዴ ሆምለስ እየሆነ እንዲሁም እስር ቤት ከአንዴም 2 ጊዜ እየገባ ነበር ያሳለፈው። በዚህ ሰዓትም በተመሳሳይ ሃርድ የሚባሉ ድራጎችን መጠቀም የጀመረበት ጊዜ ነበር። የአቤል ኑሮ የነበረውም ቀን ልብስ ቤት እየሰራ ይውልና ሌሊት ጠጥቶ ከጨፈረ በኋላ ማደሪያ ስላልነበረው በባስ ከአንድ ቦታ ወደ አንድ ቦታ ያለምንም ስራ ሲንቀሳቀስ ማደር እንደነበር ነበር የተናገረው። አቤልም ስሙን ዘ ዊከንድ ያለበት ምክንያት ሲናገር ከትምህርት ቤት የወጣሁት አንድ ዊከንድ ላይ ነበር፣ ከዚያም አልተመለስኩም ብሏል። መጀመሪያ ሲያስበውም ስሙ ያስጠላው እንደነበርና እየቆየ ሲመጣም እንደተመቸው ተናግሯል። ዘ ዊከንድ ኢ ፊደልን ያጠፋት በጊዜው ካናዳ ውስጥ ይህንን ስም የሚጠቀም ባንድ ስለነበረ ኮፒራይት እንዳይጠየቅ እንዲሁም ዩኒክ ለማድረግ ኢን አጥፍቶ ዘ ዊከንድ አስብሎታል። ዘ ዊከንድም ለጓደኞቹ ይዘፍንላቸው ነበር። Weekend baby, weekend. You don't know what's in store. You know what you're here for. Listen, Joey Styles killed it. Big inspiration right here, baby. You already know what it is. He's gonna blow. በ2010 ጀርሚ ሮዝ የተባለ ፕሮዲውሰር ጋር ይገናኛል። ከሱ ጋር በመሆንም በጣም የታወቁ 3 ዘፈኖችን ይለቃል። እነዚህም ዋት ዩ ኒድ፣ ሎፍት ሚውዚክ እንዲሁም ዘ ሞርኒንግ ነበሩ። በዚህ ጊዜ ዘ ዊከንድ ቶሮንቶ ሲዘፍን ከሚያውቁት ሰዎች ውጪ ማንም አያውቀውም። ነገር ግን ዘፈኖቹ ከድሬክ ማናጀር ጆሮ ይደርሳል። እሱም ለድሬክ ያሰማዋል። በዚህም የኦቪኦ ብሎግ ላይ ዘ ዊከንድን ይፖስቱታል። ዘ ዊከንድም ድሬክ ጋር መገናኘቱ ለወደፊት ህይወቱ በጣም እንደጠቀመው ተናግሮ ነበር። ማርች 2011 ላይም ሃውስ ኦፍ ባሎንስ የተሰኘ ሚክስቴፕ ያወጣል። በዚያው ዓመትም 2 ሚክስቴፖችን ይለቃል። እነዚህም ተርስዴይ እና ኢኮስ ኦፍ ሳይለንስ ነበሩ። ይህም ኮሌክሽን ትሪዮሎጂ ይባል ነበር። በእነዚህ ሙዚቃዎቹም አቤል አዲስ የአር&ቢ ስታይል አስተዋውቋል። የመጀመሪያው የአቤል ስቱዲዮ አልበም ኪስላንድ ሲሆን ይህም የተለቀቀው በ2013 አቤልን ከህዝብ ጋር በደንብ ያስተዋውቀዋል። በዘ ዊከንድ እና በድሬክ መካከልም በ2012 አካባቢ አለመግባባት ተፈጥሮ ነበር። ለዚህም ምክንያቱ ደግሞ ድሬክ ዘ ዊከንድ በተቸገረባቸውና ማንም በማያውቀው ሰዓት ደርሶ እሱ ነበር ወደ ህዝብ ያመጣውና ያስተዋወቀው። የድሬክ አልበም 3 ትራኮች ላይም ዘ ዊከንድን አስገብቶት ነው። ዘ ዊከንድን ወደ ራሱ ሌብል ማለትም ወደ ኦቪኦ እንዲፈርም ይጠይቀዋል። ዘ ዊከንድ ግን ብቸኛ መሆኑን እንደሚመርጥና ቆይቶም ለሪፐብሊክ ሪከርድስ ይፈርማል። በዚህም ድሬክ ያንን ሁሉ ውለታ ከዋለለት በኋላ እምቢ በማለቱ ተናዶ ነበር። ከዚህ በኋላ ዘ ዊከንድ የተለያዩ አልበሞችን ያወጣል። በ2015 ቢዩቲ ቢሃይንድ ዘ ማድነስ፣ በዚህ አልበም ካንት ፊል ማይ ፌስ ቫይራል ወጥቶ ነበር። ማይ ዴር ማናቾሊ በ2018፣ አፍተር ሃወርስ በ2020። በዚህ አልበም ብሊንዲንግ ላይትስ በጣም ተወዶ ነበር። በ2022 ዳውን ኤፍኤም፣ በ2023 ዘ አይዶል እንዲሁም በ2025 የአቤል የመጨረሻ አልበሙ ሃሪ አፕ ቱሞሮ ተለቋል። ዘ ዊከንድም ስፖቲፋይ ላይ ከ100 ሚሊዮን በላይ መንዝሊ ሊስነርስ በማግኘት ሪካርድ ሰብሯል። የዘ ዊከንድ ዘፈኖች ለፓሪ፣
ለናይት ክለቦች እንዲሁም ብቻችሁን ስትሆኑ ልታዳምጧቸው ትችላላችሁ። ይህም በዓለማችን ኮሜርሻሊ ሰክሰስፉል እና አይኮኒክ እንዲሆን ረድቶታል። ዘ ዊከንድም እንግዲህ አንዳንድ ኮንሰርቶች ላይ ሀበሻዎችን ሲያይ ሀበሻ እያለ ሲጣራ እንዲሁም ደግሞ አንድ ኮንሰርት ላይ አንድ ኤክስኦ የሚል ጃኬት ወርውረው ይሰጡታል። አቤልም መልሶ ኤክስኦ የሚለውን ጃኬት መልሶ ይወረውረዋል። ነገር ግን አንድ ሀበሻ የኢትዮጵያን ባንዲራ ወርውሮ ይሰጠዋል። እሱም አንስቶ በኪሱ ሲከት እንመለከተዋለን። በዚህም እዛ ውስጥ የነበረው ህዝብ ኢትዮጵያዊ መሆኑን አውቆ ነበረ። የቶሮንቶ በረዷማ ጎዳናዎች ላይ ይኖር የነበረው ዘ ዊከንድም በአሁኑ ሰዓት ብዙ ሪከርዶችን ሰብሮ በብዙዎችም ዘንድም ተወዳጅ ሆኖ ቀጥሏል። ከዘ ዊከንድ የሚመቻችሁ ሙዚቃ ኮሜንት ላይ ጻፉልኝ። በቀጣይ በሌላ ቪዲዮ እንገናኛለን። እናንተም ላይክ፣ ሼር፣ ሰብስክራይብ አድርጉ። ፈንዲሻችሁን ጨርሳችኋል ብዬ አስባለሁ። ካልጨረሳችሁ ደግሞ ቀጣዩን ቪዲዮ ተመልከቱ። ሰላም ሁኑ።